ይህ የዓለማችን እጅግ ጥብቅ ግዙፍና የሰው ልጅ መጨረሻ ተብሎ የሚጠራው ወህኒ ቤት ነው። ይህ በኤል ሳልቫዶር የሚገኘው የሲኮት ሜጋ እስር ቤት ከ40 ሺህ በላይ እስረኞችን በውስጡ የያዘ የምድር ሲሆን ነው። ዛሬ የምናወራው ስለ አንድ ተራ እስር ቤት አይደለም። ዛሬ የምናወራው የዓለማችን አስፈሪና አደገኛ ሰዎች ስለተከማቹበት መግቢያ እንጂ መውጫ ስለሌለበት የስቃይ ስፍራ ነው። ይህንን ታሪክ በአህጉር አሜሪካ እምብርት የምትገኘው ኤል ሳልቫዶር እንዴት ወደዚህ አስከፊ ሁኔታ ውስጥ ገባች በሚለውን ጀምር። ዛሬ በዚች ሀገር ግዙፍ እስር ቤት ውስጥ ታጉረው ዓለም እንደ ብርቅዬ እንስሳ የሚጎበኛቸው እነዚህ ወንጀለኞች የተፈጠሩት በኤል ሳልቫዶር ሳይሆን በአሜሪካ ሎስ አንጀለስ ጎዳናዎች ላይ ነው። በ1990ዎቹ በኤል ሳልቫዶር በነበረው የእርስ በርስ ጦርነት ምክንያት ሀገራቸውን ጥለው የተሰደዱ ሳልቫዶራውያን ራሳቸውን ከሜክሲኮና ከጥቁር አሜሪካውያን ቡድኖች ጥቃት ለመከላከል ኤምኤስ 13 እና ባሮ 18 የተባሉ ቡድኖችን አቋቋሙ። በዘጠናዎቹ አጋማሽ አሜሪካ እነዚህን ወንጀለኞች በጅምላ ወደ ሀገራቸው ስታባረር የሎስ አንጀለስን የጎዳና ላይ የወንጀል ባህል፣ አደገኛ የጦር መሳሪያ አጠቃቀምንና የተደራጀ የወንጀል ስልትን ይዘው ገቡ። By deporting twice as many criminal aliens as ever before, we must do more to stop. አገሪቱ ደካማ በነበረችበትና ሊቆጣጠራቸው የማይችል መንግስት በነበረበት በዚህ ወቅት እነዚህ ቡድኖች እንደ ካንሰር ተስፋፉ። ግብር ይሰበስባሉ፣ ሰፈር ይከፋፈላሉ፣ በፖለቲከኞች ላይ ተጽዕኖ ያሳርፋሉ። በአጭር ጊዜ ውስጥ ኤል ሳልቫዶር ሰዎች እንደ ቅጠል የሚረግፉባት የዓለማችን አደገኛዋ ሀገር ሆነች። በየቀኑ በደርዘን የሚቆጠሩ ንጹሃን ዜጎች በጎዳና ላይ ይታረዳሉ። ነጋዴዎች ግብር ካልከፈሉ ይገደላሉ። ሕፃናት ገና በለጋ ዕድሜያቸው ወደ ወንጀል ቡድኖች ይቀላቀላሉ። በዚህ ሲኦል ውስጥ ነው እንግዲህ አንድ ወጣትና ቁርጠኛ መሪ ብቅ ያለው። በ2019 ገና በ37 ዓመቱ ስልጣን የያዘው የፍልስጤሙ ተወላጅ ፕሬዝዳንት ናይብ ቡከሌ ኤሊ ሳልቫዶርን ከወንጀል ለማጽዳት ቆርጦ ተነሳ። በ2022 በታወጀው የአስቸኳይ ጊዜ አዋጅ ፖሊስና መከላከያ ሰራዊት ያለ ፍርድ ቤት ትዕዛዝ ማንኛውንም ተጠርጣሪ እንዲያስሩ ቀጭን ትዕዛዝ ሰጠ። La sicurezza. በአጭር ጊዜ ውስጥ ብቻ ከ75000 በላይ የወንጀል ቡድኑ አባላት በቁጥጥር ስር ዋሉ። ይህንን ያህል ብዛት ያለው እስረኛ የት ይደረጋል የሚለው ጥያቄ ሲነሳ ቡኩሌ በ7 ወራት ውስጥ ብቻ ይህንን ግዙፍ እስር ቤት አስገነባ። ወደዚህ እስር ቤት የገባ ሰው በህይወት የመውጣት ተስፋው ዜሮ ነው። እዚህ ተሐድሶ የለም። እዚህ ያለው ቅጣትና ሞት ብቻ ነው። ወደዚህ እስር ቤት ለመግባት ብቻ ሰዓታት ይፈጃል። የደህንነት ጥበቃው ከሰው አይምሮ በላይ ነው። 9 ሜትር ከፍታ ባለው ግድግዳ ላይ 15000 ቮልት የኤሌክትሪክ ኃይል ይፈስበታል። ለማምለጥ መሞከር ማለት በሰከንድ ውስጥ መሞት ማለት ነው። በ2 ኪሎ ሜትር ራዲየስ ውስጥ ምንም አይነት የስልክ ወይም የሬዲዮ ምልክት አይሰራም። በውስጥ ሆነው ትዕዛዝ ወደ ውጪ ማስተላለፍም ጭምር አይቻልም። እያንዳንዱ ሰው ወደ ውስጥ ከመግባቱ በፊት እስከ አጥንቱና የውስጥ አካሉ ድረስ በሚመረምር እስካነር ውስጥ ያልፋል። እስረኞቹ ሲም ካርዶችና ስልኮችን በሰውነታቸው ውስጥ ደብቀው ለማስገባት ይሞክሩ ስለነበር አሁን ፍተሻው እጅግ ዘመናዊና ጠንካራ ሆኗል። ለ24 ሰዓታት መብራት በማይጠፋበት በዚህ ወህኒ ቤት የሚሰሩ ጠባቂዎች ፊታቸውን መሸፈን የግድ ይላቸዋል። ይህ ካልሆነ ግን የወንጀል ቡድኖቹ በውጪ ካላቸው ተከታዮች ጋር በመሆን የጠባቂዎቹን ማንነት ካወቁ ቤተሰቦቻቸውን ቆራርጠው እኔን ያየ ተቀጣ እንዲሉ ከማድረግ ለአፍታም ርህራሄ አያሳዩም። ወደ እስር ቤቱ ስትገቡ ነፍስን የሚያስጨንቅ ድባብ ይወራቸዋል። በሺዎች የሚቆጠሩ እስረኞች ሁሉም ነጭ ቁምጣና ቲሸርት የለበሱ ራሳቸውን ተላጭተው
ሌላ ፍጡር በሚያስመስላቸው ንቅሳት ተሸፍነው በዝምታ ቁጭ ብለው ያያቸዋል። እዚህ የሚገኝ የትኛውም እስረኛ ማውራት አይፈቀድለትም። እስር ቤቱ በአጠቃላይ 256 ክፍሎች አሉት። በዚህ እስር ቤት በአንድ ክፍል ውስጥ በአማካኝ 156 እስረኞች ይታጎራሉ። ክፍሎቹ ምንም አይነት ፍራሽ ወይም አንሶላ የሌላቸው ባለ 4 ድርብ የብረት አልጋዎች፣ 2 መጸዳጃ ቤቶችና 2 የእጅ መታጠቢያ ገንዳዎች ተገጥሞላቸዋል። በእያንዳንዱ ክፍል 2 መጽሐፍ ቅዱሶች ይቀመጣሉ። የደህንነት ካሜራዎችና የታጠቁ ጠባቂዎች እያንዳንዱን ክፍል ይቆጣጠራሉ። ይህ ሲኮት የተሰኘው እስር ቤት በ600 ወታደሮችና በ250 የፖሊስ መኮንኖች ይጠበቃል። ታዲያ ቅጣቱ ምግብንም ይጨምራል። የእስረኞች ምግብ ሁልጊዜ አንድ አይነት ነው። ቦሎቄ፣ ሩዝና ፓስታ። ስጋ ወይም የዶሮ ስጋ ማለም የማይታሰብ ነው። የሚጠጡት ውሃም ከአንድ የጋራ በርሜል የሚቀዳ ነው። እዚህ የእስር ቤቱን ሕግና አሰራር ለመጣስ የሞከረ እስረኛ ጨለማ ክፍል ይጠብቀዋል። ለብቻው ወደ አንዲት ቀዝቃዛ ጨለማ ክፍል ውስጥ ይወረወራል። እዚህ ክፍል ውስጥ ምንም ብርሃን የለም። አንድ ሰው ለ15 ቀናት ያህል ከሰው ተለይቶ ጊዜን ሳያውቅ በጨለማ ውስጥ ብቻውን ይታሰራል። ይህም እጅግ ጨካኝ የተባሉትን ወንጀለኞች እንኳን ሳይቀር አእምሯቸውን የሚሰብር ቅጣት ነው። እዚህ ምንም አይነት መጽሐፍ፣ መጽናኛ ወይም ጊዜ ማሳለፊያ የለም። እስረኛው ከገዛ ሐሳቡ ጋር ብቻውን ይቀራል። የወንጀል ቡድኖቹ እነዚህን ሁሉ ወንጀለኞች እንዴት አባል ማድረግ ቻሉ የሚለው ሌላው ጥያቄ ነው። ነገሩ እንዲህ ነው። አንድ ታዳጊ በኤል ሳልቫዶር ወደ ወንጀል ቡድኑ የሚገባው በፍላጎት ወይም በግዳጅ ነው። እነዚህ የወንጀል ቡድኖች እነዚህን ሁሉ ወንጀለኞች እንዴት አባል ማድረግ ቻሉ የሚለው ሌላው ጥያቄ ነው። ነገሩ እንዲህ ነው። አንድ ታዳጊ በኤል ሳልቫዶር ወደ ወንጀል ቡድኑ የሚገባው በፍላጎት ወይም በግዳጅ ነው። ብዙዎቹ ወጣቶች አባቶቻቸው በጦርነት የሞቱባቸው ወይም ወደ አሜሪካ ለስራ ሄደው የተለዩዋቸው ናቸው። የወንጀል ቡድኑ ቤተሰብ እንሆንሃለን በማለት ይስባቸዋል። ታዲያ ወደ ቡድኑ ለመቀላቀል ወጣቱ እጅግ አሰቃቂ ፈተናዎችን ማለፍ አለበት። ለምሳሌ በቡድኑ መደብደብ። የቡድኑን ታማኝነት ለማረጋገጥ አንድ ሰው እንዲገድል ይታዘዛል። ምናልባት የሚገድለውም ሰው የገዛ ዘመዱን ሊሆን ይችላል። አንድ ጊዜ ደም ካፈሰሰ በኋላ ደግሞ መመለሻ የለውም። ይህንን አድርጎ ተቀባይነትን ሲያገኝ ቀጣዩ ሂደት የአባልነት ዩኒፎርም ማግኘት ነው። በእነዚህ የወንጀል ቡድኖች አሰራር መሰረት ግን ዩኒፎርም ጨርቅ ሳይሆን ፊትንም ጭምር የሚሸፍን ንቅሳት ነው። የእስረኞቹ አካል በንቅሳት የተሸፈነውም ለዚሁ ነው። እነዚህ ንቅሳቶች ዝም ብለው የጥበብ ስራዎች ወይም ጌጦች አይደሉም። ይልቁኑ የእያንዳንዱ ወንጀል መዝገቦች ናቸው። ከዋና ዋናዎቹ ንቅሳት መካከል የእንባ ጠብታ ንቅሳት አንዱ ሲሆን ይህ አንድ አባል ስንት ሰው እንደገደለ ያሳያል። የእንባ ንቅሳቱ ብዛት የገደሉትን ሰው ብዛት ይናገራል። ሌላኛው ንቅሳት ቁጥር 13 እና 18 ሲሆን ይህ ደግሞ ለየትኛው የማፊያ ቡድን ታማኝ እንደሆኑ የሚለዩበት ነው። የሸረሪት ድር ያላቸው ከሆኑ ደግሞ ለረጅም ጊዜ ታስረው እንደነበር በማሳየት ከመሰሎቻቸው ወይም ከሌሎች የተቀናቃኝ ቡድኖች ጋር የሚግባቡበት ቋንቋን ይጠቀማሉ። አሁን የሚገርመው ነገር እርስ በርስ የሚገዳደሉ ተቀናቃኝ ቡድኖች አባላት እዚህ እስር ቤት ውስጥ በአንድ ክፍል ውስጥ አብረው ታጉረዋል። በዚህ አደገኛ ወህኒ ቤት ውስጥ የሚገኙት እነዚህ አስፈሪ ወንጀለኞች በርካታ ሰዎችን ገድለዋል። አንዳንዶቹ ስንት ሰው እንደገደሉ ሲጠየቁ ቁጥሩን ማስታወስ እንኳን አይችሉም። አንዳንዶቹ ደግሞ ስንት ሰው ገድለሃል ሲባሉ ፈገግ እያሉ 50 ይላሉ። እንዲህ አይነት የጭካኔ ጥግ ላይ የደረሱ ወንጀለኞችን በማሰር ሀገሩን ሰላማዊ ለማድረግና ወንጀለኞችን ለመቅጣት የወሰደው እርምጃ ወጣቱን መሪ የዓለም አቀፍ ማህበረሰብና የተለያዩ ሀገራትና ተቋማትን ለሁለት ከፍሏል። በተባበሩት መንግስታትና በሰብአዊ መብት ተሟጋቾች በኩል ብዙ ንጹሃን ሰዎች በስተት ታስረዋል፣ ሰብአዊ መብት ተጥሷል የሚሉ ትችቶች ይበዛሉ። በተቃራኒው ግን ቆፍጣናው ወጣት መሪ ሌላ ተመሳሳይ እስር ቤት ገነባለው ማለቱ አስደንጋጭ ሆኗል።
¿Por qué no están felices? ቡከሌ ከሙስና ጋር በሚያደርገው ጦርነት የሙሰኛ ወንጀለኞች የሚቀጡበት ከዚህ ሲኮት ከተባለው እስር ቤት ጋር ተመሳሳይ የሆነ እስር ቤት እንደሚገነባ ዝቷል። ምናልባትም በድብቅ እየገነባው ሊሆን ይችላል የሚሉም አልታጡም። ቡከሌ እስር ቤቱ የሙስና ማቆያ ማዕከል ወይም ሲኮክ በሚል ስም እንደሚጠራና በሳን ቪሴንቲ ግዛት ውስጥ ሊገነባ እንደሚችል ፍንጭ ሰጥቷል። በሌላ በኩል ደግሞ እንደ ሆንዱራስ፣ ኢኳዶርና ጓንቲማላ ያሉ የጎረቤት ሀገራት ህዝቦች እኛም እንደ ቡከሌ ያለ መሪ እንፈልጋለን እያሉ ነው። የሰዎች የመኖር መብት ከወንጀለኞች የመታሰር መብት ይቀድማል የሚለው የቡከሌ አቋም በብዙ የላቲን አሜሪካ ሀገራት ተቀባይነት አግኝቷል። ዛሬ ኤል ሳልቫዶር ከዓለም እጅግ አደገኛ ሀገርነት ወደ ሰላማዊ ሀገርነት ተቀይራለች። በየቀኑ የሚሞቱ ሰዎች ቁጥር ወደ ዜሮ ተጠግቷል። ፕሬዝዳንት ቡከሌ ለዜጎች ሰላም ሲባል እነዚህን አራዊት ማሰር ግድ ነው ይላል። ይሁን እንጂ በአስቸኳይ ጊዜ አዋጁ ወቅት ንጹሃን ሰዎችም አብረው አልታሰሩም ወይ የሚለው ጥያቄ የዓለም አቀፍ ማህበረሰብን አሁንም ያከራክራል። ያም ሆነ ይሄ ሲኮት የተባለው እስር ቤት ለወንጀለኞች ሲኦል፣ ለተጎጂዎች ደግሞ የፍትህ ምልክት ሆኖ ቆሟል። ሰላም ለሀገሪቱ ሰፍኗል። ሕፃናት በፓርኮች በነፃነት ይጫወታሉ። ይህም ሰላም የተገኘው በእነዚህ የብረት ግድግዳዎች ጥንካሬና በማያቋርጥ ጥበቃ ነው።